በል ሆይ ከዚህ በታች የምጠቅስልህን ነቢያዊ ምክሮች በደንብ አስተውላቸውና ለሚስትህ ተግባራዊ አድርግላት። እነዚህ በማድረግ ከአላህ ዘንድ ከፍ ያለ ምንዳ ታገኛለህ፣ እንዲሁም ከሚስትህ ጋር ደስተኛ ህይወት በፍቅር ትኖራለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ባል ለሚስቱ ማድረግ የሚጠበቅበት 10 ነገሮች። በል ሆይ ከዚህ በታች የምጠቅስልህን ነቢያዊ ምክሮች በደንብ አስተውላቸውና ለሚስትህ ተግባራዊ አድርግላት። እነዚህም በማድረግህ ከአላህ ዘንድ ከፍ ያለ ምንዳ ታገኛለህ፣ እንዲሁም ከሚስትህ ጋር ደስተኛ ህይወት በፍቅር ትኖራለህ። አንደኛ፣ በል ሆይ ከአላህ ዘንድ በላጭ ሰው ሁነህ መገኘት ካሰኘህ ለሚስትህ መልካም ሰው ሁንላት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከእናንተ መሀል በላጭ ሰው ብሎ ማለት ለሚስቱ መልካም የሆነ ሰው ነው። ትርሚዚ ዘግበውታል። ሁለተኛ፣ ባል ሆይ ምግብ ስትበላ ከሚስትህ ጋር አብረሃት ብላ። እየበላችሁ ሳላችሁ በእጅህ አጉርሳት። ይህ ፍቅራችሁንም ይጨምራል። ይህን በማድረግህም ከአላህ ዘንድ ከፍ ያለ ምንዳ ታገኛለህ። የአላህ መልእክተኛ እንዲህ አይሉ፣ አንተ ስጦታን አትሰጥም፣ አላህ በዚያች በሰጠሃት ስጦታ ይከፍልህ እንጂ። ሚስትህን ለማጉረስ ወደ አፏ በምታነሳው ጉርሻ ሳይቀር አላህ ምንዳህን ይከፍልሃል። ቡሃሪና ሙስሊም። ሶስተኛ፣ ባል ሆይ ሚስትህን ውሃ በጠጣችበት ቦታ ላይ በመጠጣትህ ለእርሷ ያለህን ፍቅር ግለጽላት። በተለይ በሀይድ ጊዜ ላይ ስትሆን የምትጸየፋት እንዳይመስላት ከሌላ ጊዜ በተለየ መልኩ ለእርሷ ያለህን ፍቅርህን በተለያዩ ነገራቶች ግለጽላት። ታላቋ እናታችን አይሻ እንዲህ አይሉ፣ ሀይድ ላይ ሳለው ውሃ እጠጣና የተረፈኝን ለነብዩ ሰለላሁ ዐለይሂ ወሰለም እሰጣቸዋለሁ። ለዚያም አፋቸውን እኔ በአፌ በጠጣሁበት ቦታ ላይ አድርገው ይጠጡ ነበር። ሙስሊም ዘግበውታል። አራተኛ፣ ባል ሆይ ቤት ውስጥ ቁርአን በምትቀራ ጊዜ ሚስትህን አቅፋት መናገራ። ልክ እንደ ነብይህ እናትና ሸንዲሉ የአላህ መልእክተኛ ታፋዬ ላይ ተደግፈው ቁርአን ቀው ነበር። ቡኻሪና ሙስሊም። አምስተኛ፣ ባል ሆይ ሚስትህን ለብርሃን ሆነህ አልሆንክም ከሌሎች ጋር በምትሆን ጊዜ ደግነቷን ብቻ አውራ። ያለመተኛ ስለስተቸው ኃይሉ እኔ የኸዲጃን ፍቅር ተለቅሻለሁ። ስድስተኛ፣ ባል ሆይ ሚስትህ ቤት ውስጥ በምትሰራቸው ስራዎች ልታግዛት ይገባል። ሁሉን ነገር የግድ እሷ እስክትሰራልህ መጠበቅ የለብህም። ራስህን ኻዲም። አንዳንዴ እናታችን አንሻ እንዲህ ተብለው ተጠየቁ፣ የአላህ መልእክተኛ ቤት ውስጥ በሚሆኑ ጊዜ ምን ይሰሩ ነበር? እናታችን አንሻ እንዲህ ብለው መለሱ፣ የአላህ መልእክተኛ ቤት ውስጥ ልክ እንደሌላው ሰው ነበሩ። የተቀደደ ልብሳቸውን ራሳቸውን ይሰፋሉ፣ ፍየሎችን ለቤተሰብ ወተት ያልባሉ፣ እንዲሁም ራሳቸውን በራሳቸው ይኻድማሉ፣ ያገለግላሉ። አህመድ ዘግበውታል። ሰባተኛ፣ ባል ሆይ ሚስትህ ላንተ ተውባለህ ማየት እንደምትፈልገው ሁሉ እርሷም ያንተን መዋብ ትፈልጋለችና ሁሌም ውብ ሆንላት። አብዱላህ ኢብኑ አባስ እንዲህ አሉ፣ ሚስቴ ለእኔ ውብ እንደምትሆንልኝ ሁሉ እኔም ለእርሷ ውብ ልሆንላት ፈልጋለሁ። ሙሶነፍ ኢብኑ አቢ ሸይባ። ስምንተኛ፣ ባል ሆይ ሚስትህን አቆላምጣህ ጥራት፣ እንዲሁም ኩንያ ካላት በኩንያዋ ጥራት። የአላህ መልእክተኛ እናታችን አይሻን አይንሺ ብለው ይጠሯት ነበር። ቡሃሪና ሙስሊም። ሌላ ቦታ ላይ እናታችን አይሻ እንዲህ አይሉ፣ አንድ ቀን ረሱልን እንዲህ አልኳቸው፣ አንቱ የአላህ መልእክተኛ ሆይ ሁሉም ሚስቶቻችሁ የየራሳቸው የሆኑ ኩንያ አላቸው፣ እኔ ስቀር። ከዚያም ኡሙ አብደላህ አይሉ። አህመድ ዘግበውታል። ዘጠነኛ፣ ባል ሆይ ሚስትህ ሰው ነችና አንዳንድ ጉድለቶች ይኖረዋታል። ታዲያ አንተም የሆነ ጉድለት ጎን ካየህባት ሌላኛውን መልካም ጎኗን ተመልከትላት። የአላህ መልእክተኛ እንዲህ አሉ፣ አማኝ ባል አማኝ ሚስቱን እንዳይጠላት የሆነ ባህሪዋን ቢጠላባት እንኳ ሌላኛውን መልካም ባህሪዋን ይውደድላት። ሙስሊም ዘግበውታል። አስረኛ፣ ባል ሆይ ሚስትህ ሲከፋት እቅፍ አድርጋት አጽናናት። ካለቀሰችም እያባበልክ በእጅህ እንባዋን አብስላት። ለቅሶዋን እስክታቋረጥ ድረስ አረጋጋት። አነስ ኢብኑ ማሊክ እንዲህ አሉ፣ አንድ ቀን የአላህ መልእክተኛ ሚስት ሶፊያ አለቀሰች። ከዚያም የአላህ መልእክተኛ በእጃቸው የሶፊያን እንባ አበሱላት። ከዚያም በኋላ አባባትና ማልቀሷን አስተዋት። ነሳ ይዘግበውታል።